ዛሬን ከመምጣታችሁ ቢኒና እዩ አሁንም መጨቃጨቅ ደግሞ ጀመራችሁ። ጉድበል 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 እንዴ የማይታመን ነው። ቢኒ ምነካተው እንጂ አሁን ደግሞ አንተ ደግሞ በአንተ ተራ ደግሞ የምታለቅስበት ጊዜ ይኖራል። ልጅ ካድለች ብላ ደግሞ ትከዳለች። አንተ እንደከዳት ማለት ነው። የምር ነው የምላችሁ ልጅቷ ራሱ እንዴት እንደምታምር የምሬ እንደምላችሁ ልጅቷ ራሱ እንዴት እንደምታምር እግዚአብሔርን ፈጣሪ ያሳድግሽ ያሳድግላችሁ ብያለሁ። የምሬ እንደምላችሁ በጣም ነው የምታምረው። የኔ አበባ፣ የኔ እንቁ፣ የኔ ማር ስታምር ደግሞ ልኮ በቃ እናቷን እኮ ነው የምትመስለው፣ ወይስ ቢዴን ነው የምትመስለው? በጣም ታምራለች። በነገራችን ላይ ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ስትገቡ በላይክ ግቡ፣ አበረታቱኝ የኔ ወዶች፣ የኔ ምርጦች ማለት ነው። እንግዲህ እንደምታዩ ማለት ነው ያው እዩና ቢኒ መጠዋል። ግን ልጄ አይደለችም ብሎ እንግዲህ የመክዳት ባህሪ ነው ወይስ ምንድን ነው? ተው እንጂ እንደዛ አታድርግ እንጂ ተው ቢኒ ተው። እና የኔ አበባ ይችን የመሰለች ልጅማ እንዲህ አትጫወቱባትም። ደግሞ እንደነ ሩታና እንደነ አብርሽ ደግሞ እሷን ሁሌ እየያዛችሁ እየመጣችሁ ልታንገላቷት አንፈቅድላችሁም። ስለዚህ እዩ ደግሞ ከረጅም ጊዜ በኋላ መጣለች ማለት ነው። ያው ድራማቸውን ስለጨረሱ ሁሉን ነገር አስረድታ ምን ብላ መጣለች ማለት ነው። ግን ያልተጨረሰ ነገር አለ። ያው ይመስለኛል ዛሬ ቢኒና ቡራ ሁሉም የሚመጡ ይመስለኛል እንግዲህ በአንዳቸው ቤት፣ ምክንያቱም አላለቀም እና እንግዲህ ካለቀም ባትመጡም ደስ ይለናል። ሁለቱ ብቻ ቢመጡልን ደስ ይለናል። እንዲሁም ደግሞ እዩ ስለ ቡራና ስለ ሀይሚ መልካምነቷን ገልጻለች ማለት ነው። ይመችሽ፣ እንኳን መልካምነትሽን እንኳን ገለጸችላቸው እና በጣም ደስ የሚል ነገር ነው እንግዲህ ይዘው የመጡ ማለት ነው። ግን ልጅቷ እንዳታንገላቷት ነው የምለው በእኔ በኩል ማለት ነው። ስለዚህ ጭራሽ አላውቅሽም ብሏል። ጭራሽ አላውቅሽም ነው እንግዲህ ያለው ማለት ነው። ስለዚህ መሆን የሌለበት ነገር ነው። ስርዓትህን ያዝ ነው የምለው። ስርዓትህን ያዛ ጋይስ፣ እንደዛ ነው እና የኔ ወዶች፣ የኔ ምርጦች ስትገቡ በላይ ግቡ። እኔንም ደግሞ አበረታቱኝ የኔ ምርጦች።